ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በሰይጣን ግዛት ስር በሰይጣን ቁጥጥር ስር የሆነው የሰው አእምሮ ምን እንደሚመስል ምን አይነት ሁኔታ እንዳለ እናያለን ማለት ነው። እሺ የሰይጣን ግዛት መሆን ስንል አንድ ሰው በሰይጣን ግዛት ስር ሆነ ስንል አማኝ አሁን እያወራን ያለነው አማኝ ስላልሆነ ሰው አይደለም። አማኝ በጌታ ነኝ የሚል ሰው ማለት ነው። አማኙ ሁልጊዜ በኃጢአት ውስጥ ይኖራል ማለት አይደለም። የሆነ ሁልጊዜ ኃጢአት እየሰራ ይኖራል ማለት አይደለም። ምን የሆነ ሰው በሰይጣን ግዛት ውስጥ የሆነ ሰው የሆነ አማኝ ነው። ሰው ብቻ አይደለም። ሰው አማኝ የሆነ አለ፣ አማኝ ያልሆነ አለ። በሰይጣን ግዛት ውስጥ የሆነ አንድ አማኝ ነኝ የሚል ሰው ግን ሁልጊዜ በኃጢአት ውስጥ ይኖራል ማለት አይደለም። ሁልጊዜ ኃጢአት እየሰራ ይኖራል ማለት አይደለም። ለምሳሌ ቤተክርስቲያን ሊሄድ ይችላል። ለምሳሌ ግብረ ገብነት የጎደለው ህይወት አይታይበት ይሆናል። ግብረ ገብ ሳይሆን በሰው ሲባል በሰው ፊት ጨዋ ሊሆን ይችላል። ቤተክርስቲያን ሊሄድ ይችላል። እሁድም እየጠበቀ ቤተክርስቲያን የሚሄድ ሰው ሊሆን ይችላል። ወይ ደግሞ ጥሩ የቤተሰብ አቋም ያለው ይሆናል። ከቤተሰብ ጋር ያለው ነገር ጥሩ ሊሆን ይችላል። ወይም ደግሞ ህብረተሰቡ የተቀበለውና ያከበረው ሰው ሊሆን ይችላል። በህብረተሰቡ ዘንድ የተከበረ ሰው ሊሆን ይችላል። ይሄ የሰይጣን ግዛት የሆነ ሰው ማለት ነው። በሰይጣን ግዛት ውስጥ በሰይጣን ቁጥጥር ውስጥ የሆነው ሰው ሁልጊዜ በቃ መጥፎ ሰው፣ ይሄ መጥፎ የምንለው ሰው አለ አይደለ? በጣም ክፉ የሆነ ወይ ደግሞ በሱሳሱስ ውስጥ ገብቶ ምናምን ለምሳሌ በጣም እየጠጣ እያመሸ በተለየ ነገር ውስጥ የሚያዝ ሰው ላይሆን ይችላል። በጣም ተጠንቅቆ የሚኖር ሰው ሊሆን ይችላል። በጣም በጥንቃቄ የሚኖር ሰው ሊኖር ይችላል። በማህበረሰቡም በግብረ ገብ ህይወቱም በቤተ ክርስቲያን አካሄዱም ብቻ ምንም የጎደለው ጥሩ በቤተሰብ አቋሙ ራሱ ህብረተሰቡ ራሱ የተቀበለው ያከበረው ሰው ሊሆን ይችላል። ማን የሰይጣን ግዛት መሆን ውስጥ በሰይጣን ግዛት ውስጥ የሆነ ሰው ማለት ነው። ይሁን እንጂ እግዚአብሔር በሱ ህይወት ውስጥ ምን ማድረግ እንዳሰበና ምን ማድረግ እንደሚፈልግ ለማወቅ ፍላጎት የለውም። ምንድነው ያልኩት? እንደዚህ አይነት ሰው ቢሆንም ነገር ግን ይህ ሰው ምን ይሆናል? እግዚአብሔር በሱ ህይወት ውስጥ ምን ማድረግ እንዳሰበ ምን ማድረግ እንደሚፈልግ ለማወቅ ፍላጎት የሚባል ነገር የለውም ማለት ነው። ህይወቱን ለምሳሌ ጠዋት ሲነሳ ብድግ ብሎ በቃ የሆነች ወይ ለፎርማሊቲ ተንበርክኮ እሱ ይጸልያል። እኔ እኮ ተንበርክኬ ነው ጸልዬ የወጣሁት ለማለት ትንሽ ደቂቃ 5-10 ደቂቃ በርከክልና ምናምን ብሎ የራሱን ፍላጎት ለማሟላት የሆነ ነገር ሊጠይቅ ይችላል። ከዛ በኋላ ብድግ ይላል። ፎርሙላ አሟልቷል ማለት ነው። ምክንያቱም ነገ ቤተክርስቲያንም ሰው ፊትም ሲሄድ ኧረ እኔ ተንበርክኬ ጸልያለሁ ይላል ማለት ነው። ከዛ በኋላ ብድግ ይላል፣ ይነሳል፣ ይሰራል፣ ይበላል፣ ይጠጣል፣ ሰዓቱን ጠብቆ ይንቀሳቀሳል፣ ለአለቆቹ ይታዘዛል፣ ለቤተክርስቲያን ይሄዳል። እሑድ ዕለት የሆነ ሁሉን ነገር ከማህበረ ቤተሰብ ሲጠራ በቤተሰብ ጋር ያለውን ነገር ሁሉ ያስተካክላል ማለት ነው። ህይወቱን ለክርስቶስ መንግስት አገልግሎት ያልሰጠ ሰው እንዲሁም ፍጹም ባዶና የባከነ ህይወት ያለው ግን ሊሆን ይችላል። ምንድነው ያልኩት? እግዚአብሔር በሱ ህይወት ውስጥ ምን ማድረግ እንዳሰበ በጣም ምን አይደለም ህይወቱ ለክርስቶስ መንግስት አገልግሎት ያልተሰጠ ሰው ነው። እንዴ ጸጋ ምን እያልክ ነው? እንዴት ነው እንደዚህ አይነት ነገር ይባላል አይደለ? ጥሩ ነው። እግዚአብሔር ይባርካቸው ዶክተር መለሰ ወጉ። በእውነት በጣም ደስ በሚል ሁኔታ ነው ያስቀመጡት። እንግዲህ አሁን ስታዩት ይሄ ሰው ምንም የጎደለው ነገር የለም። ቤተክርስቲያን ይሄዳል። ግብረ ገብነት የጎደለው ህይወት የለውም። ጥሩ የቤተሰብ አቋም አለው። ህብረተሰቡ ራሱ የተቀበለው ያከበረው ሰው ነው። እሱ አሁን ምን እንከን ይገኝበታል የሚባል አይነት ሰው ነው። እንግዲህ ይሁን እንጂ ምን አይደለም። በጣም ቁልፍ ነገር አሁንም ደግሜ ልንገራችሁ። እግዚአብሔር በሱ ህይወት ውስጥ ምን ማድረግ እንዳሰበ ምን ማድረግ እንደሚፈልግ ለማወቅ ፍላጎት የለውም። ብቻ እግዚአብሔር የሱን ፍላጎት ይፈጽምለት እንጂ ብቻ እግዚአብሔር እሱ የፈለገውን ነገር ያድርግለት እንጂ
ህይወቱን ለክርስቶስ መንግስት አገልግሎት ያልሰጠ ነው። እንዲሁም ባዶ የባከነ ህይወት ያለው ሰው ነው። ክርስቲያን ቢሆንም አእምሮውን በሰይጣን ቁጥጥር ስር እንዲውል ከፈቀደ የተለወጠ ህይወት አይታይበትም። ህይወቱ የተለወጠ አይደለም። ኖርማል ነው። እንደሌላው ሰው ኖርማል ነው። ይበላል፣ ይጠጣል፣ ያገባል፣ ይጋባል። ልክ በኖህ ዘመን እንደነበረ በመጨረሻ ዘመን አሁን ላይ እንዳለው ልክ ያኔም እኮ በኖህ ዘመን ጥፋት በደረሰ ጊዜ እኮ ሰው እኮ ይበላል፣ ያበላል። ምንም ያህል አንዳንድ ሰው ምንም የተለየ ክፉ ነገር አያደርግም። ያገባል። ማግባት እኮ ማግባት መውለድ እኮ ባይዘው እግዚአብሔር ራሱ የሰጠውን ትእዛዝ መፈጸም ነው። እግዚአብሔር ብዙ ተባዙ ተብሎ ያገባሉ፣ ይጋባሉ፣ ይበላሉ፣ ይጠጣሉ። ምንም ይሄ ክፉ ነገር አልነበረ በኖህ ዘመን። የተለወጠ ህይወት ግን አይታይባቸው። የእግዚአብሔር ፍቃድ ምንድን ነው ሲባል ይህንን ኖህ የሚሰራው መርከብ የሞኝነት መርከብ፣ ይሄ በፀሐይ ዝናብ ሳይዘንብ የሚሰራ መርከብ ለነሱ ምንድነው? ሞኝነት ነው። ምንም ፋራነት ነው። በጣም ፋራ ሞኝነት ምንድነው? በቃ ይሄ የእግዚአብሔርን ፍቃድ ፈጽሞ ማለፍ። ሰዎች በተለይ ደግሞ ይሄ ሞኝ የተባለው አይነት ኖህ የሚሰራው ስራ እኮ ምንም በቃ ወይ ገንዘብ አያስገኝለት ወይ የሆነው ፍሬ የሌለው ነገር በቃ ምንም የሚያዋጣ ቢዝነስ አይደለም። የኖህ አሰራር ቢዝነስ አይደለም። በቃ ጥሩ ቢዝነስ አይደለም። ለምን? ፀሐይ ነዋ። በፀሐይ እንዴት መርከብ ይሰራል? የሞኝነት ስራ። አያችሁ፣ የተለወጠ ህይወት አይታይበትም። ይሄ ሰው በማን ስር የሆነ ሰው? በሰይጣን ቁጥጥር ስር የሆነ ሰው። በየቀኑ የሚያስበው ክርስቶስን እንዴት ላክብረው የሚል ሳይሆን ለራሱ ተመችቶትና ተዝናንቶ መኖር የሚችልበትን መንገድ ብቻ ነው የሚያስበው ማለት ነው። እንዴት ነው የሚመቸኝ? እንዴት ነው የተመቻቸ ኑሮ መኖረው ማለት ነው። ሰይጣን በራሱ ሐሳብ የአማኝን አእምሮ ያለማቋረጥ ሲሞላ፣ ደግማችሁ ስቡኝ፣ ሰይጣን በራሱ ሐሳብ የአማኝን አእምሮ ያለማቋረጥ ሲሞላ ምንድነው የሚሆነው? መንፈሳዊ ህይወቱ እንዳያድግ እንዲቀጭጭ ያደርጋል። መንፈሳዊ ህይወት እኛ እንደምናስብ አሁን ላይ እንዳለው አይደለም። አሁን እሳቸው ጥሩ አድርገው እያስቀመጡ ያሉት ሰይጣን በራሱ ሐሳብ የአማኝን አእምሮ ያለማቋረጥ እኮ ነው የሚሞላው። ሲሞላ መንፈሳዊ ህይወት አያድግም ወይ ደግሞ ይቀጭጫል ማለት ነው። ሰው ደህንነትን ሲያገኝ ወዲያው ድልን በሰይጣን ላይ ያገኛል ማለት አይደለም። ልክ አንድ ሰው ጌታን ተቀበልኩ ሲል ወይኔ በቃ አሁንማ አሸናፊ ነው፣ የአሸናፊ ህይወት እኖራለሁ ብሎ በሰይጣን ላይ ድል ያገኛል ማለት አይደለም። እግዚአብሔር አማኝ እንዲያደርጋቸው ከሚፈልጋቸው ነገሮች መካከል አንደኛው አንድ ሰው አመነ የሚባል ሰው በቃ እግዚአብሔርን አመልካለሁ በጌታ ነፃ ወጥቻለሁ ብሎ የሚያምን ሰው አንደኛ ከሰይጣን ጋር ውጊያ መጀመር አለበት። በቃ ጦርነት ውስጥ መግባት አለበት። ፋይቲንግ ውስጥ መግባት አለበት። ማይክሪ በጣም ግልጽ እንደሆነ አምናለሁ። ያለ ትግል እንዲሁ የሚገኝ ድል እንደሌለ ማወቅ ይገባናል። ድል ከተባለ አሁን ከአሸናፊ ወገን ከሆነ ምን መሆን አለብን? ጦርነት ውስጥ መግባት አለብን። መዋጋት መቻል አለብን። በማመኑ ብቻ አንድ ሰው ከሰይጣን ጦር ወይ ውጊያ ነፃ ይሆናል ማለት አይደለም። ወይ በቃ አሁን አረፍኩኝ በጌታ ሆኛለሁ ምንም በቃ ሰላም ነው የሚለው አይነት ህይወት ውስጥ አይደለም የገባው። እንዲያውም ምንድነው ጦርነቱ የሚያይለው? አንድ ሰው ጦርነቱ ከባድ የሚሆንበት ለጠላት ጦር ፍጹም የተጋለጠ የሚሆነው ልክ ወደ ጌታ መምጣት ሲጀምር ነው። ምክንያቱም ሁሉም ጠላቱ ይሆናላ። ሁሉም በቃ ለጠላት የተጋለጠ ይሆናል። ይህ ባይሆን ኖሮ እኔ እኮ በጣም የሚገርመኝ ብዙ ሰው ልክ በጌታ ሲሆን የጌታ ሰዎች ራሱ የሚደግፉት ይመስሉት። የመጀመሪያ ጠላት በጌታ ነን የሚሉት እኔ በጣም በህይወቴ እንደዚህ አይነት ነገር በጣም ከትናንት ወዲያ ይህን ሰሞን ብቻ አይደለም በየቀኑ የሚገጥመኝ ነገር መሆኑን ሳይ ወይ ጌታ ኢየሱስ ክርስቶስ። ብዙ ሰው እኮ ግን የሚያውቀው ይህን ጊዜ የሚያስበው እኮ ጸጋ በቃ በክርስቶስ ያሉ ሰዎች በሙሉ በቃ የሱ ስራ በጣም ጥሩ ነው ብለው የሚደግፉት ይመስል በጌታ በኢየሱስም አይታወቃቸውም ሲቃወሙን፣ አይታወቃቸውም ክፉ ሲያደርጉብን፣ አይታወቃቸውም ሲገፉን፣ አይታወቃቸውም የሆነ ነገር ሲያደርጉብን ማለት የሆነ ነገር ሲያደርጉብን ስል የመንፈስን ሐሳብ ሲቃወሙ ማለት ነው። በስጋ ሲታሰብ የሚያስቡት በጣም ትክክል ነው። ስጋዊ ያስተሳሰባቸው አጠገባችን በጌታ ነን የምንላቸው ሰዎች ማለት ነው። አይታወቃቸውም ክፉ እያደረጉ እንደሆነ ግን የመንፈስን ስራ እየተቃወሙ ነው። ስለዚህ መጀመሪያ
ጌታን ሰው ሲቀበል ለጠላት ጦር ፍጹም የተጋለጠ በጠላት ሊመታ የሚፈልግ ሰው ቢኖር ያ ሰው ነው። ይህ በጌታ መለየት ስለ ሃይማኖት መቀየር አይደለም። በእውነተኛ መንፈሳዊ ህይወት መኖር የሚፈልግ ሰው መጀመሪያ ስደት ነው የሚቀጥመው። ይህ ባይሆን ኖሮማ ጌታችን ነቅታችሁ ጠብቁ በማለት ባላስጠነቀቀን ነበር። ንቁ፣ አረ ንቁ፣ ጠብቁ፣ ነቅታችሁ ጠብቁ ባልተባልን ነበር። ወይንም ደግሞ መጽሐፍ ቅዱሳችን ሰይጣንን የምንዋጋበትን የጦር ዕቃ መዘርዘር ባላስፈልገው። ምንም አይነት የጦር ዕቃ አያስፈልጋችሁም። በቃ ምንም ችግር የለም፣ እናንተ ተሸፍናችኋል በደሙ። በቃ ምንም የጦር ዕቃ መልበስ አያስፈልጋችሁም አንባልም ነበር ተብለና የጦር ዕቃ መልበስ አለብን። አማኝ የሚኖረው ሁልጊዜ በከባድ ጦርነት ውስጥ ነው። ሁልጊዜ ጦርነት አለብን። ሁልጊዜ ጦርነት እንዳለበት እንጂ በጦርነት አሸናፊ መሆን እንደሚችል ግን ይዘነጋል። በጦርነቱ ምን ሁልጊዜ ጦርነት እንዳለበት እንጂ በጦርነት አሸናፊ መሆን እንደሚችል ግን ይዘነጋል። ጦርነት አለብን። እሺ ታዲያ ጦርነቱንስ ሁልጊዜ እንሸነፋለን አይደለም። ሁልጊዜ ጦርነቱን እያሸነፍን የምንኖር ሰዎች ነን። ሰይጣንን አለመቃወም የበለጠ ሰይጣንን ይጋብዛል። እሱን እንዳውም እየተቃወምን ካልኖር ነው ጭራሽ እሱ እየተቆጣጠረን ይመጣል። በየቀኑ በድል በአሸናፊነት ህይወት መኖር ግዴታችን ነው። ነገር ግን ሁልጊዜ ግን ጦርነት ውስጥ እንዳለን መዘንጋት የለብንም። ከዚሁ ጋር አያይዤ አንድ ነጥብ ላንሳና እጨርሳለሁ። ሰይጣን የሰውን ፍቃድ መጣስ ይችላል ወይ ነው እንግዲህ። እሺ እንደዚህ ካለን ፍቃዳችንን ማለት እዚህ ጋር በጣም ወሳኝ ጥያቄ እናነሳለን። ሰይጣን ወደ ሰው አእምሮ መቅረብ ከቻለ እንግዲህ አስቡት፣ ተመርክካችሁ ወደ አእምሯችሁ መምጣት ከቻለ ልክ እኮ ሰው ሲንበረከክ እሳት ሆኖ የእግዚአብሔር መልአክ ከቦት ክፉ ሐሳብ አላስብም ማለት አይችልም ብለናል ባለፈው ስናጠና አይደለ? ባለፈው ያመለጣችሁ ባካችሁ ተከታተሉት፣ አዳምጡት እና ልክ ሰው ተንበርክኮም ሲጸልይ እኮ ያለፈው ክፉ ሐሳቦች ወደ አእምሮ መቅረብ ከቻለ ሰይጣን ወደ አእምሮ ሐሳቦችን ማምጣት ከቻለ ለመሆኑ ሰውን በቁጥጥር ስር ማድረግ የሚችለው በምን አይነት መንገድ ነው? ታዲያ ሰውን ሰይጣን የሚቆጣጠረው እንዴት ነው? ሰውን በቁጥጥሩ ስር አደረገ የምንለው መቼ ነው? የሰውን አስተሳሰብ ጠምዝዞ ከሱ ሐሳብ ጋር አንድ እንዲሆን ማድረግ ይችላል ወይ? በቃ የሆነ ልክ ሰይጣን እየጠመዘዘ ሐሳብን ከኔ ሐሳብ ጋር ተስማማ እያለ በየቀኑ ማድረግ ይችላል ወይ ነው? ወይ ደግሞ አንድ ሰው በሚያስበው ሐሳብ ላይ ሰው የራሱን ምርጫ ወይንም ውሳኔ እንዳያደርግ ጣልቃ መግባት ይችላል ወይ ነው? ጣልቃ እየገባልን አሁን እግዚአብሔርን ጣልቃ እየገባ መንገዴን አቀና፣ ጣልቃ እየገባ መንገዴን አቀና፣ በህይወቴ በኑሮዬ ጣልቃ እየገባ እንለዋለን። እሳቸው አክቹአሊ ፕሮሰስ ቴዎሎጂ የሚባል አለ። ጥሩ ነው። ፕሮሰስ ቴዎሎጂን ነው በብዛት እየተከተሉ ያሉት። አሁን ቀጥሎ ስነግራችሁ ታዩታላችሁ። አንዳንዶቹ ደግሞ ዴይዝም የሚባል አለ። በቃ እግዚአብሔር በቃ ትቶናል ወይ ደግሞ ዘሂድን ጋድ፣ ስሙ ትንሽ ከበድ ይላል፣ ጠፍቶብኛል። ዘሂድን ጋድ ይባላል። ምንድነው? እግዚአብሔርን በጣም ካልፈለጋችሁት፣ በጾም በጸሎት ካልፈለጋችሁት አታገኙትም አይነት፣ በጣም መትጋት አለባችሁ የሚባል። ቅድም ያልኳችሁ ምንድነው? ዴይዝም ደግሞ የሚባለው በቃ እግዚአብሔር የሆነ ነገር እንትቶ አሳልፎ ሰጥ ማለት በቃ ሰማይ ነው እሱ ያለው፣ በሰማይ ነው የሚኖረው፣ ምድር እንደፈለገች እየሆነች ነው ያለችው የሚሉ አሉ። ይሄ ፓንቴይዝም ይባላል። አሁን እሳቸው በብዛት እዚህ ጋር እየተገለጸ ያለው ፕሮሰስ ቴዎሎጂ ነው። ነገር ግን ምንድነው በፕሮሰስ ቴዎሎጂ ውስጥ ደግሞ ሌላም አለ እንጂ ምንድነው የሚባለው? ኦኬሽናሊዝም የሚባል አለ። ኦኬሽናሊዝም ማለት ልክ እግዚአብሔር የሆነ ነገሮች ላይ ፖይንቶች ላይ እየመጣ ያንን ነገር የሚፈጽም ማለት ነው። ልክ ምን ይላሉ መሰላችሁ? እነዚህ እንደውም ከእስልምና ጋር ግን ደግሞ እኛ ጋር በጣም ሴንስ ይሰጣል። ምንድነው መሰላችሁ? ልክ እሳት ክብሪትን ሲጭር እሳት ከክብሪቱ ወረቀቱን ሲያቃጥለው በወረቀቱ መቃጠልና በክብሪቱ መካከል ያቺን ቅጽበት የሚፈጽመው በዛ ሰዓት እግዚአብሔር ያስፈልጋል ይላል። ልክ ወንድና ሴት አሁን ግብረ ስጋ ግንኙነት ሲፈጽሙ ልክ በዛች ሰከንድ ሕፃን ልጅ እንዲጸነስ የሚያደርገው በዛ ሰዓት እግዚአብሔር ይመጣል። ልክ በዛ ሰዓት እንደ አይነት ወሳኝ ፖይንቶች ላይ ይገለጣል የሚሉ አሉ። ብቻ ዞሮ ብዙ አይነት አገላለጥ አለ። እሳቸው በፕሮሰስ ቴዎሎጂ አሁን እሳቸው በሚያስቀምጡት ደግሞ ያለውን ደግሞ ላሳያችሁ። ጥሩ አድርገው ነው ያስቀምጡት። እኔ ተመችቶኛል። ምን መሰላችሁ? አሁን እዚህ ጋር እየጠየቁ ነው። ሰው በሐሳብ ላይ የሰው የራሱ ምርጫ ወይም የራሱ ሐሳብ ወይም ውስጡ አንድ አጋንንት መጥቶ ሐሳብን በሰው ሐሳብ ውስጥ ሰው ሳይፈልግ መክተት ይችላል ወይ ነው? አይችልም ነው እሳቸው ያሉት። ፈጽሞ አይችልም። ምንድነው ለሰው
ጠቅላላ የህይወቱ አቋም ወሳኝ የራሱ ፈቃድ ወይም ምርጫ ነው። ሰው ራሱ ነው እየፈቀደ እየመረጠ የሚሄደው። እግዚአብሔር ራሱ የሰውን ፈቃድ የማይጥስ ከሆነ ሰይጣን የሰውን ፈቃድ ጥሶ ይገባል ብለን መጠራጠር አይገባንም። ምን አያደርግም? እግዚአብሔር ራሱ አያችሁ፣ አሁን እሳቸው እዚህ ጋር እያደረጉ ያሉት ራሱ እግዚአብሔር ምንድነው? ፐርሱዌሽን ነው፣ በማሳመን በራሱ መልካምነቱን በመግለጽ ወደ ራሱ ይስባል ነው። እንግዲህ ፕሮሰስ ቴዎሎጂን በዛ አይነት መልኩ እየሄዱ ያሉት እሳቸው ልክ በዛው ሁሉ ሰይጣንም የሰውን ፈቃድ ጥሶ ይገባል ብለን መጠርጠር አይገባንም። በጣም ትክክል ነው፣ እስማማለሁ። ማንም ሰው ውስጥ የሰውን ፍቃድ ጥሶ ሰው ሳይፈቅድለት ተነስቶ በቃ ሰውን ብድግ አድርጎ እንትን ግባና ወደ እንትን አይነት መጥፎ ቦታ ሂድ፣ ስልክን አንሳና በዚህ አይነት መጥፎ ነገር ውስጥ ግባ ብሎ ሰውን እጁን ጠምዝዞ ያስገባም። ሰው ምን አለው? ፍቃድ አለው። አልፈልግም፣ አላደርግም ማለት ይችላል። ኖ አይሆንም፣ በእንደዚህ አይነት ነገር አላደርግም፣ ዛሬ እንደዚህ ነው ማድረግ ያለብኝ ማለት ይችላል ማለት ነው። ጾም ጸሎት ፈልጋለሁ፣ አይ አንተማ አትችልም ና ብላ ና እንዲህ አድርግ በሚባልበት ጊዜ ኖ እንደዚህማ አላደርግም ብሎ ምን ማድረግ ይችላል? ሰው ፍቃዱን ምን ማድረግ ይችላል? መቆጣጠር፣ መፍቀድ ይችላል። እምቢ ማለት እሺ ማለት ይችላል የሰው ልጅ። ይህን ስለሚያውቅ ሰይጣን የሰውን አእምሮ ጥሶ ለመግባት ሙከራ አያደርግም። ያለ ሰው ፍቃድ ሰይጣን ወደ ሰው ህይወት ውስጥ መግባት ቢችል ኖሮ ሰው ከኃላፊነት ወይም ከተጠያቂነት ነፃ አይሆንም ነበር። አዳም ለምንድን ነው እንዲያደረግከው አይባልም ነበር። ምክንያቱም አዳም ምን ተሰጥቶታል? መብላትም አለመብላትም ፍቃድ ተሰጥቶታል። ከፈለገ ማመካኘት ይችላል። በሔዋን ማመካኘት ይችላል፣ በሌላም ማመካኘት ይችላል። ሔዋንም ከፈለገች በሰይጣንም ማመካኘት ትችላለች። እንደዛ ቢሆን ግን እንደዛ ግን አይደለም። እውነታ ሰው ተጠያቂ ነው። አለማድረግ ይችላል፣ እምቢ ማለት ይችላል። ሰይጣን ማድረግ የሚችለው ነገር ምንድነው? ፍቃዱን እንዲያደርጉ ማባበል፣ ማግባባት፣ በጨዋታ በተለያየ አይነት ሰውን ደስ በሚያሰኘው ሰውን ክብሩን በሚፈልግ እንደ እግዚአብሔር መሆን ስለሚፈልግ የእግዚአብሔርን ሪሌሽናል የሆነ የቅርብ አምላክነትን በማስቀየር ሐሳብ ወደ ምን ያመጣዋል ማለት ነው። ይሄ እግዚአብሔር ባይዘው የቅርብ አምላክ ጸሎትን የሚመልስ ይሄ ቴይዝም በሚባለው ቴዎሎጂ ውስጥ ያለውን የእግዚአብሔርና የሰውን መካከል ገብቶ በመካከል ያለውን ቆሮሾ በመፍጠር ልዩነትን በማምጣት በማባበል ሰውን ወደ እሱ መሳብ ይፈልጋል። እንደ ፈቃዱ ማድረግ ሲጀምር ደግሞ መለስ ብሎ ፈታኝ ብቻ መሆን ይቀርና ከሳሽ መሆን ይጀምራል ማለት ነው። ልክ በራሱ ቁጥጥር ስር እንደፈለገው ማድረግ ሲጀምር ደግሞ መልሶ ከሳሽ ይሆናል ማለት ነው። እግዚአብሔር ግን ፍቃድ ሰጥቶናል ለሰው ልጆች። ሰይጣን ግን የሚፈልገው ምንድን ነው? ወደሱ ክፉ መንገድ ውስጥ ገብተን የእግዚአብሔርን ሐሳብ የእግዚአብሔርን የጽድቅ መንገድ መርጠን ሽልማት እንዳናገኝ መከላከል ነው። ሰው ሁልጊዜ በፊቱ ሁለት መንገዶች ቀርበውለታል። ከፈለገ የእግዚአብሔርን መንገድ መከተል ይችላል፣ ከፈለገ ደግሞ የሰይጣንን መንገድ። ከሰው ፍላጎት ውጪ ሰይጣንም የራሱን ሐሳብ ለማስፈጸም ሰውን አስገድዶ እንዲያደርግ ብሎ ማለት አይችልም። ሰይጣን ኃይሉ ያለው ምኑ ጋር ነው? ሐሳብ በማቅረብ ችሎታው ላይ ነው። በዚህ አቅጣጫ ሌላ ደግሞ ስጋም አለ እኮ የስጋም ሐሳብ አለና በዚህ አቅጣጫ ከፍተኛ ችሎታና ጥበብ ዓለም አላት የምታቀርበው የሰውን ድካምና የመሸነፍ ዝንባሌን እየተከተለ የሚያጓጓ ስሜት የሚቀሰቅስ ሐሳብ ማቅረብ በዚህ ምድር ላይ ለሰው የሚፈተንበት ነገሩ ነው። ሰይጣን ለሰው ሐሳብ የሚያቀርበው በደከመበት አቅጣጫ እንዲሁም ድካም ተሰምቶት እርዳታ በሚፈልግበት አቅጣጫ ስለሆነ ሁልጊዜ በቀላሉ ሰውን ማታለል ይችላል። ሰው ብዙ ጊዜ የሚደክምበት ነገር ይታወቃል። አንድ ወድቆ ስለታየ የሰው ልጅ ሰው ደካማ ጎኑ በጣም ታውቆበታል። በጣም ክብሩ ነው። ክብሩ ልክ እንደ እግዚአብሔር መሆን ይፈልጋል። እግዚአብሔርን ሩቅ አድርጎ ማሰቡ ማለት እግዚአብሔር ቅርብ እንዳልሆነ እንዲሰማው መሆኑ እንደዛ አይነት ስሜቶቹን በቀላሉ ሰይጣን ስላወቀ ዛሬም ቢሆን እየተዋጋ ያለው በእንደዚህ አይነት ሁኔታ እንደሆነ እናያለን። ነገ የሚቀጥለው ጥናታችን ሰይጣን የሰውን አእምሮ ለመበረዝ ምን ያህል ይችላል፣ እንዴት ነው የመበረዝ የሰውን አእምሮ ችሎታው ምን ያህል ድረስ ነው የሚለውን እናያለን። እግዚአብሔር የተመሰገነ ይሁን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት
እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር እምላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።